ሳይት ላይ ያራፉ ደንበኞቻችን አሉ። እዚህ አካባቢ ውሃ ያገኙ አልነበረም። በተለያዩ ቦታዎች ላይ ጊዜያዊ የአገልግሎት መስጫዎችን በማቋቋም በርካታ ደንበኞችን የዚህ የቆጣሪ ቅጥያ አገልግሎት እንዲያገኙ እያደረገን እንገኛለን። በዚህ ጊዜያዊ ባይቋቋም ኖሮ የት ነበር ሄደው የሚገለገሉት? ለቤኮራ ፍየል ቤት ሂደን ብንዋዋል ኖሮ ጉዳት አለው። ቦታው መርቀት ስላለው በፊት ወደ ከተማ መሀል አካባቢ ሂደን ስለነበር እዚህ ቤቱ አካባቢ መሆኑ በጊዜም በገንዘብም በጉልበትም ደንበኞችን አልባሌ እንግልት እንዳይገላቱ አድርገናል። ተመልካቾቻችን እንደምን አላችሁ? አዲስ ሚዲያ ኔትወርክ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመተባበር የሚያቀርቡላችሁ ሳምንታዊ ፕሮግራማችን ተጀምሯል። እንግዲህ በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን በተለያዩ ቦታዎች ላይ ጊዜያዊ የአገልግሎት መስጫዎችን በማቋቋም በተለይ ከቆጣሪ ቅጥያ ጋር የተያዙ የተለያዩ አገልግሎቶችን ባጠረ ጊዜ ውስጥ እየሰጠ ይገኛል። እኛም ዛሬ እንግዲህ ቦሌ አራብሳና ኮዬ ፈቼ በሚገኙ ጊዜያዊ የአገልግሎት መስጫ ማዕከላት በመገኘት ምን ይመስላል የአገልግሎት አሰጣጥ ሂደቱ የሚለውን ነው የምናነሳው። እናንተም ይህንኑ ፕሮግራማችንን እየተከታተላችሁ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ተከተሉን። ተመልካቾቻችን እንግዲህ አሁን እዚህ ቦሌ አራብሳ አካባቢ የሚገኘው የአዲስ አበባ ውሃና ፍሳሽ ባለስልጣን ጊዜያዊ የአገልግሎት መስጫ ጣቢያ ተገኝተናል። ምን ይመስላል እዚህ የሚሰጠው አጠቃላይ አገልግሎት ምንድነው፣ ተገልጋዩስ እየተገለገለ ያለው የሚለውን ነገር እያነሳን ነው ቆይታ የምናደርገው። ውስጥ ባለሙያ እየጠበቀኝ ነው። ከሱ ጋር የተለያዩ ሀሳቦችን ካነሳን በኋላ የአገልግሎት አሰጣጥ ሂደቱን እንቃኛለን። አብራችሁን ቆዩ። ሰላም እንደምን አለ? ሰላም ነው። እንዴት ነው ስራ? እንዴት ነው? ስራ በጣም ቆንጆ። እንግዲህ ያው ቀደም ሲልም ለተመልካቾች እያስተዋወቅኩ ነበረ። ምን ይመስላል አገልግሎት አሰጣጡ በጊዜያዊ አገልግሎት መስጫ ጣቢያ ያለው የሚለውን እና ያለን። በቅድሚያ ግን እስቲ ራስህን አስተዋውቀኝ። አመሰግናለሁ። ስሜ አቶ ታለልኝ መልክ ነው እባላለሁ። የአዲስ አበባ ውሃና ፍሳሽ በለሚ ኩራ ቅርንጫፍ ጽሕፈት ቤት የውሃ ደንበኞች ኬዝ ማናጀር ነኝ። ስለዚህ አጠቃላይ ያለውን ነገር ከአንተ ጋር የምናነሳ ይሆናል። ውስጥም ገብተን የምናየው ነገር ይኖራል ብዬ አስባለሁ። ስለዚህ ወደዛው መሄድ እንችላለን። እሺ እሺ እንግዲህ ያው እዚህ ቦሌ አራብሳ ጊዜያዊ አገልግሎት መስጫ ማዕከል በማቋቋም እያገለገላችሁ ነው ተገልጋዩንና ምንድነው በዋናነት እዚህ ጊዜያዊ የአገልግሎት መስጫ ጣቢያው ላይ የሚከናወኑ ተግባራት የሚለውን አንሳልኝና ሌሎች ጥያቄዎችን ደግሞ እናስከትላለን። እሺ ያው እንደሚታወቀው እዚህ አራብሳ ሳይት 3 ሳይት 5 እና ሳይት 6 የሚባሉ አካባቢዎች አሉ። በቅርቡ ለኮንዶሚኒየም ዕጣ ይወጣላቸው እዚህ ሳይት ላይ ያራፉ ደንበኞቻችን አሉ። ለነሱ ለመቅረብ ስንል የውሃ አገልግሎት የውሃ ውል የመስጠትና ቆጣሪ ቅጠላ የውሃ አገልግሎት ለመስጠት የተቋቋመው እስካሁን ባለው ሐምሌ 15 ጀምሮ አገልግሎት እዚህ ከመስጠት ከሰጠንበት ጊዜ ጀምሮ በደንበኛ ደረጃ ወደ 2500 ደንበኛ አካባቢ አስተናግደናል። የውሃ ቆጣሪ ውል አዋውለን ቆጣሪ ሰጥተናል። በዚህም ደግሞ ደንበኞችም ከተለያዩ አልባሌ እንግልቶች እንዳይዳረጉ አድርገናል። በዚህም በተጓዳኝ ደግሞ የተለያዩ ከውሃ ጋር የተያያዙ ጥያቄዎችን ከነዚህ ሳይቶች ለመጡ ምላሾችን እንሰጣለን። ለሚመለከተው አካልም እኛም አልመልሰው ከሆነ ደግሞ ለሚመለከተው አካል እያስተላለፍን ደንበኞችን አልባሌ እንግልት እንዳይገላቱ አድርገናል ማለት ነው። አዎ እዚህ ጊዜያዊ ባይቋቋም ኖሮ የት ነበር ሄደው የሚገለገሉት? ፍየል ቤት ነበር። ለሚ ኩራ ቅርንጫፍ ጽሕፈት ቤት ፍየል ቤት ነው ዋናው ቢሮአችን። ከዚህ ተነስተው ፍየል ቤት ሄዱ ነበር። ፍየል ቤት ነበረ። ስለዚህ እዛ ከመሄድ ከተለያዩ ከትራንስፖርት ወጪዎች ያው ደንበኞች ብዙ የማያውቁ ደግሞ አሉ፣ የት መሄድ እንዳለባቸው ምን መያዝ እንዳለባቸው። ግን እዚህ በመምጣታቸው በእግር እንኳን ወክ አድርገው ጠይቀው ምን ይዤ ልምጣ፣ ይሄን ለማድረግ ምን ማድረግ አለብኝ፣ እነዚህ አይነት ጥያቄዎችን በመመለስ ደንበኞችን ካልባሌ ነገሮች
እንትን ብለናል ማለት ነው። ስለዚህ እዚህ ጊዜያዊ መስጫ ጣቢያው ላይ ወዲያው ውል ይዋዋላሉ። ከዛ ቆጣሪው ይቀጠልላቸዋል። በምን ያህል ጊዜ ልዩነት ይቀጠልላቸዋል? ውል ከተዋዋሉ በኋላ በ2 በ3 ቀን ውስጥ ቆጣሪ ይቀጠልላቸዋል ማለት ነው። በቅድሚያ እናመሰግናለን። እስቲ ስሙትንና የሚኖሩበትን አካባቢ ያስተዋውቁኝ። አረፋይነ ገብረስላሴ እባላለሁ። አረብሳ ነዋሪ ኖት? እንግዲህ ዛሬ የተገናኘ ነው እዚህ ቦሌ አራብሳ አካባቢ የአዲስ አበባ ውሃና ፍሳሽ ባለስልጣን ጊዜያዊ አገልግሎት መስጫ ማዕከል አቋቁሞ እየተገለገሉ ነው ያገኘነውትና ምን አይነት አገልግሎት ሊያገኙ ነው ዛሬ ወደዚህ ጊዜያዊ የአገልግሎት መስጫ የመጡት? ቆጣሪ ውል ልንዋዋል። ዛሬ ለመዋዋል ነው የተገኙት? እኛ ነን ዛሬ። ጨረሱ? ተዋውለው? ተዋውዬ ጨርሻል። ምንድነው ያለው ጠቀሜታ በተለይ ደግሞ ለተገልጋዮች እንደዚህ መኖሪያ አካባቢያችሁ ላይ መምጣቱ ምን አይነት ጥቅም አስገኘላችሁ የሚለውን አንሱልኝ። ጠቀሜታው ስገልጾ በእኔ ግንዛቤ እና ውስጣዊ ባየሁት ለቤኮራ ፍየል ቤት ሂደን ብንዋዋል ኖሮ ጉዳት አለው። እዚህ በጊዜያዊነት መቋቋሙ ጽሕፈት ቤቱ 75% ጥቅም አለው ለሕዝቡ። ጠቀሜታው ብዙ ነው። በጊዜም በገንዘብም በጉልበትም በትራንስፖርት ወጪ ብዙ ተጽዕኖዎች ቀርፏል። ዛሬ እንግዲህ እያየሁሽ ነበረ። በተለይ እዚህ አዲስ አበባ ውሃና ፍሳሽ ባለስልጣን ጊዜያዊ አገልግሎት መስጫ እዚሁ በአቅራቢያችሁ አቋቁሞ እየሰጠ ነው አገልግሎትና ምንድነው ዛሬ ልትገለገይ የመጣሽው? ቆጣሪ ለማስገባት ነው። ውል ለመዋል ነበር የመጣሁት። አጋጣሚ አግኝቼ ጨርሻለሁ። ውልሽን ተዋብለሽ ጨርሰሻል። እንደው በእንደዚህ አይነት ሁኔታ ለህብረተሰቡ ቀረብ ብሎ ጊዜያዊ አገልግሎት መስጫ አቋቁሞ አገልግሎት እየሰጠ መሆኑ ምንድነው ለማህበረሰቡ የሚሰጠው ጠቀሜታ የሚለውን ለእናንተ ያገኛችሁትን ጠቀሜታ እሺ ነገር ይጠቅምሻል። ምክንያቱም አንደኛ ቦታውን ርቀት ስላለው በፊት ወደ ከተማ መሀል አካባቢ ሂደን ስለነበር እዚህ ቤቱ አካባቢ መሆኑ አንደኛ ትልልቅ ሰዎችም አሉ አቅም የሌላቸውና ቅርብ መሆኑ ጊዜሽንም ትንሽንም ይቆጥብልሻል። እኔ እንዳልሽው ሌላ ቦታ ነበረ እና እዚህ መሆኑን ጠይቄ ነው አጋጣሚ ያገኘሁት። ስመጣም አንድ ቀን ላይ ኢንፎርሜሽን መጣ። ዛሬ ትናንት መጥቼ ጨርሼ ብዙም የተገላታውበት ነገር የለም። አገልግሎት አሰጣጣቸው ምን ይመስላል? ጥሩ ነው ያለው ኢንፎርሜሽን ናቸው። ዶክመንት ምን እንደሚያስፈልግ ምናምን ኮፒ ቤት ጀምሮ ያስረዱሻል። ስለዚህ መጥቼ ጨርሼ ይቻላል። ተመልካቾቻችን አሁን ደግሞ የተገኘሁት እዚህ ኮዬ ፈቼ አካባቢ የሚገኘው የጊዜያዊ አገልግሎት መስጫ ጣቢያ ነው። ምን ይመስላል አጠቃላይ ሂደቱ የሚለውንና ሌሎች ሀሳቦችን አካተን ነው ወደ እናንተ የምናደርሰው። እንግዲህ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት ጋብዛለሁ። ተከተሉኝ። ተመልካቾቻችን እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን በተለያዩ ቦታዎች ላይ በተለይ ደንበኞች በአቅራቢያቸው የቆጣሪ ቅጥያን እንዲያገኙ የጊዜያዊ የአገልግሎት መስጫ በማቋቋም እየሰራ ይገኛል። ምን ይመስላል እዚህ ያለው አሰራር የሚለውን እያስቃኘናችሁ ነው። አሁን ደግሞ እዚህ አጠገቤ ኃላፊ ያለ ጉዳዩን የሚመራው ምን ይመስላል አጠቃላይ አሰራሩ የሚለውን ሀሳብ ወደ እናንተ እያደረስን ነው ቆይታ የምናደርገው። አሁንም ቆይታችሁን ከኛ ጋር አድርጉ። በቅድሚያ አመሰግናለሁ። ስምህንና የስራ ድርሻን አስተዋውቀኝ። እሺ፣ አብዮት ከበደ እባላለሁ። በአዲስ አበባ ውሃና ፍሳሽ ባለስልጣን በአቃቂ ቅርንጫፍ ጽሕፈት ቤት የደንበኞች አገልግሎት የስራ ሂደት ነው። መልካም። እንግዲህ ዛሬ የተገናኘ ነው እዚህ ኮዬ ፈቼ የጊዜያዊ የአገልግሎት መስጫ አቋቁማችሁ ስራዎችን እየሰራችሁ ነው። ምንድነው በአጠቃላይ እየተሰራ ያለው አሰራሩስ እንዴት ነው የሚለውን ሀሳብ አንሳልኝ እስቲ። በዚህ በኮዬ ሳይት ላይ እየሰራን ያለ ነው እንግዲህ ከባለፈው ከ2017 በጀት ዓመት መጨረሻ ጀምሮ አሁን እስካለንበት 2018 በጀት ዓመት የመጀመሪያ ሂደት ላይ እንግዲህ በርካታ ደንበኞችን የዚህ የቆጣሪ ቅጥያ አገልግሎት እንዲያገኙ እያደረገን እንገኛለን። ምንድነው እሱ ላስት ይር መጨረሻ ወደ 8000 ደንበኞችን ያው
የንጹህ ውሃ አገልግሎት እንዲያገኙ ቅርንጫፍ ጽሕፈት ቤቱ የበለጠ ትኩረት አድርጎበት በርካታ ሰራተኞችን መድቦ እያገኙ ይገኛሉ። ከዛው ጋር ተያይዞ የጋራ ቆጣሪ ተገጥሞላቸው አገልግሎት እያገኙ ነበረ። ነገር ግን በዚህ ዓመት ክፍሉ ምንድነው ያደረገው? ከደንበኛውም ጥያቄ አንዳንድ ጉዳዮችን በማጠናቀቃቸው ቀጥታ ወደ ሳይቱ በመምጣት ወደ 27774 አካባቢ ኦልሞስት ወደ 28000 ደንበኞችን የዚህ አገልግሎት ተጠቃሚ ለማድረግ እየሰራ ነው የምንገኘው ማለት ነው። መቼ ነው የጀመረው ይሄ ስራ? ምናልባት ይሄኛው የአሁኑ ዙር የጀመረው እንግዲህ 2018 ላይ መስከረም 13 አካባቢ ነው የጀመረው። ወደ 5 ፕሮጀክቶች አሉ። ለነዚህ የውል ነው አሁን በመጀመሪያ የምናደርገው ከተቋሙ ጋር ውሃ የሚያገኙበትንና ከዚህ በኋላ የሚተዳደሩበትን ውል እየተዋዋሉ ይገኛሉ። ደህና ዋላችሁ? ሰላም ነው? እግዚአብሔር ይመስገን። አንቺ ጋር? እሺ። ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። ውሃ ልዋዋል ነበር የመጣሁት። አለ። እሺ። እሺ። በእኔ ነው። እሺ ነው። እሺ። ፎቶኮፒ አዘጋጅቻለሁ። እሺ። ተቀመጭ። እሺ። ቀጣይ ያለው ቢሮ ነው የምትከፊው። እሺ። በ2 ቀን በ3 ቀን ውስጥ ቆጣሪ ይቀጠልልሻል። ይሄንን ይዘሽ ነው የምትከፊው። ስለመጣሽ እናመሰግናለን። እሺ የኔ ታመሰግናለሁ። እዚህ መሆኑ እንዴት እንደተገላገልን። አዎ ከትራንስፖርትን ከምንም እግዚአብሔር ይስጥልን። ስሜ ሞገስ አሰግድ ይባላል። የምኖረው ያው ኮዬ ፈጬ ማርታ በዛወርቅ እባላለሁ። የምኖረው ኮዬ ፈጬ 18 ነው። ቢክሬም ኃይለ ሚካኤል እባላለሁ። አገልግሎት አሁን እንግዲህ ያው ውሃ ቆጣሪ ለማስገባት ነው የመጣ ነው። ስናስገባ ወዳው ተሰለፈን ሁሉንም ጨረስን። ክፍያ ጨርሻ ወደ ቤት እየተመለስኩ ነው። ውልስ ተዋዋሉ? ተዋውያለሁ፣ ጨርሻለሁ። በጣም ቆንጆ ነው። ይሄ ዛሬ መጣው ወዳው ነው። ምን አንድ ሰዓትም አልፈጀብኝ ነው። በጣም ቆንጆ ደስ የሚል ነው። በፊት ወደ ቃሊቲ መስመር ነበር የምንሄደው። አሁን ቅርበቱ ለኛ በጣም ጥሩ ነው። እንግዲህ 3 ሳምንት ብቻ 5 ሰዓት ጨርሻለሁ ማለት ነው። ጥሩ አቀራረብ ነው የሚያደርጉት። አገልግሎቱን ለማግኘት ጊዜያዊ ቢሮ ተቋቁሞ ነው እንግዲህ የተስተናገደን ያለ ነው። ተጨማሪ ጊዜ ከማባከን እንግልትን ቀንሶልናል። እዚህ ቤት ማን ነው? ከውሃና ፈሳሽ ነው። አዲስ አበባ ነው ውሃ ፈሳሽ። እንዴ እንደምን አለ? ሰላም ነው እንዴ? መጣችሁ እንዴ? ሰላም ነህ? ቁጥር አለ አላ ዛሬ እንገባለን። ቼክ አድርጉ እስኪ ወደ ቤት ግቡና ውሃ ተለቋል። እስቲ ሊያው ቆሽ። እሺ ታያ ፈሰሰ ነው ደግሞ ፓወሩ ራሱ ይገርማል። መጣ ፈሰሰ አጣራ እኛ ምን ታጠባ። እሺ ቻው ሰላም። ተመልካቾቻችን እንግዲህ በዛሬ ፕሮግራማችን የአዲስ አበባ ውሃና ፍሳሽ ባለስልጣን ለተገልጋዮች በተለይ ባሉበት አካባቢ ቀረብ ብሎ የቆጣሪ ቅጥያ አገልግሎትን ለመስጠት በተለያዩ ቦታዎች ላይ ጊዜያዊ አገልግሎት መስጫ ማዕከላትን በማቋቋም እያከናወናቸው ያሉትን ተግባራት ስንቃኝ ቆይተናል። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።